እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። እናንተ ደካሞች የሚላቸው ድካም በስራ ደክመው አይደለም፣ ወይም ደግሞ በዴሊ ላይፋቸው በጣም ታክቷቸው ባክነው እና ፊታቸው ተጨንቆ ምናምን አይቶ አይደለም ጌታ ኢየሱስ ክርስቶስ ይህንን የተናገረው። ስትሮንግ የሆኑ የሚመስሉ የተማሩ የሚመስሉ በጣም ጥሩ የለበሱ የሚመስሉ ብዙ አይነት ሰዎች ባሉበት ነው እናንተ ደካሞች ሸክማችሁ የከበደ ሁሉ ያለ። ድካምና ሸክም ከአዳም የወሰደው የኃጢአት ኮንሽስነስ። እናንተ ደካሞች ሸክማችሁ የከበደ ሁሉ የሚላቸው በስራ ስለደከሙ አይደለም፣ ኃጢአት ስላደከማቸው። ምናልባት በሜሬጅ፣ በፋይናንስ፣ በጤንነት፣ በተለያየ ሁኔታ እረፍት ያጣችሁ ሰዎች የእናንተ ፕሮሚስ እኔ አሳርፋችኋለሁ የሚል ነው። ጌታ ሆይ ለምንድን ነው የማላርፈው? ለምንድን ነው እግዚአብሔር ሆይ እኔ እያመለኩ እያገለገልኩ ለምንድን ነው የማላርፈው? እረፍት ያጣችሁ ሰዎች እግዚአብሔር ለሕዝቡ ያለው እረፍት ነው። ለምን ተጨነቀ፣ ተሰቃየ፣ አፉንም አልከፈተም፣ ወደ ሞት እንደሚነዳ በግ ተቆጠረ የተባለው የተጨነቀው ለእናንተ እረፍት ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ሸክሜ ቀሊል ነው፣ የኔን ሸክም ተሸከሙ። አንዳንድ ሰው አገልግሎት ይመስለዋል። ኖ wear the clothes of the righteousness። የጽድቅ ልብስ ልበሱ። ለምን? በሽታ፣ ድህነት፣ ጨለማ፣ poverty, every bad things come through the door of the sin። በኃጢአት በር በኩል ነው በሽታ፣ ድካም፣ ውርደት፣ ጭንቀት የመጣው። ስለዚህ እሱን ጣሉትና አለ ጽድቅን ልበሱ አለ። ሀብት፣ ክብር፣ ባለጠግነት፣ ሰክሰስ፣ ቪክትሪ በዚህ መንገድ ይመጣል አለ። ስለዚህ የኔን ተሸክመዋል። የእግዚአብሔር ሐሳብ ዛሬ ማታ በጤንነት እናንተን ማሳረፍ፣ በሰላም እናንተን ማሳረፍ፣ በብሌሲንግ እናንተን ማሳረፍ፣ በነገር ሁሉ እናንተን ማሳረፍ ነው። ማቴዎስ 11:28ን ከናንተ ጋራ ልካፈል እወዳለሁ። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤ ትሁት ነኝና ለነፍሳችሁ እረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነው። እና ብዙ ጊዜ ይህንን ቃል ስናውቅ አውትሪች የወጡ ሰዎች፣ በጎዳና ወንጌል የወጡ ሰዎች በብዛት የሚጠቀሙበት ቃል ነው። ያው ኢየሱስ ክርስቶስ እስራኤሎች እንደተናገረው የተስፋ ቃል ላላቸው፣ ኪዳን ላላቸው ሰዎች እንደተናገረው አውቃለሁ። ያንን አውቃለሁ፣ ለዛም ተጽፏል። እና እናንተ ደካሞች የሚላቸው እነዚህን ሰዎች ድካም በስራ ደክመው አይደለም፣ ወይም ደግሞ በዴሊ ላይፋቸው በዴሊ ላይፍ ምልልሳቸው በጣም ታክቷቸው ባክነው እና ፊታቸው ተጨንቆ ምናምን አይቶ አይደለም ጌታ ኢየሱስ ክርስቶስ ይህንን የተናገረው። ስትሮንግ የሆኑ የሚመስሉ የተማሩ የሚመስሉ በጣም ጥሩ የለበሱ የሚመስሉ ብዙ አይነት ሰዎች ባሉበት ነው እናንተ ደካሞች ሸክማችሁ የከበደ ሁሉ ያለ። ድካም እና ሸክም፣ ምናልባት ስለ ድካም የደከመ ሰው ምንም ማድረግ የማይችል ሰው ነው። ከኔ ጋር ናቸው አይደል? የደከመ ሰው እና አንዳንድ ስድብ አለ አይደለም? ይሄ የደከመ ነው ለመኪና ለተለያየ ነገር ምንም ማድረግ የማይችል ማለት ነው። የደከመ ማለት ምንም ማድረግ የማይችል። ደግሞ ሁለተኛ ሲናገር ሸክማችሁ የከበደ ሁሉና ይህንን መልእክት ስናገር get back to the deal በሚል ርዕስ ነው የምናገረው። ወደ ዲሉ ተመለሱ የሚል ነው። ምናልባት እናንተ በጌታ አዲስ ስላልሆናችሁ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ ብዬ ለእናንተ ወንጌሉን ልናገር አልፈልግም። ነገር ግን ይህንን ቃል ደግሞ እንድታስቡት ደግሞ ለማነሳሳት ነው። ስለዚህ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋል። ቀንጆቻችሁን አንሱ። የእግዚአብሔር ሐሳብ ዛሬ ማታ
በጤንነት እናንተን ማሳረፍ፣ በሰላም እናንተን ማሳረፍ፣ በብሌሲንግ እናንተን ማሳረፍ፣ በነገር ሁሉ እናንተን ማሳረፍ ነው። ይኸውላችሁ እግዚአብሔር ለሕዝቡ ያለው እረፍት ነው። ለምን ተጨነቀ፣ ተሰቃየ፣ አፉንም አልከፈተም፣ ወደ ሞት እንደሚነዳ በግ ተቆጠረ የተባለው የተጨነቀው ለእናንተ እረፍት ነው። ዛሬ ማታ በጌታ በኢየሱስም ይህን ዲል ትወስዱታላችሁ። ምናልባት በሜሬጅ፣ ምናልባት በፋይናንስ፣ ምናልባት በጤንነት፣ ምናልባት በተለያየ ሁኔታ እረፍት ያጣችሁ ሰዎች የእናንተ ፕሮሚስ እኔ አሳርፋችኋለሁ የሚል ነው። ሃሌሉያ። ጌታ ሆይ ለምንድን ነው የማላርፈው? ለምንድን ነው እግዚአብሔር ሆይ እኔ እያመለኩ፣ እኔ እያገለገልኩ፣ እኔ እየወጣው፣ እኔ እንዲህ እየሆንኩ ለምንድን ነው የማላርፈው? አይ ዶንት ኖው። ግን የእግዚአብሔር ቃል እንዲህ ይላል፣ እኔ አሳርፋችኋል፣ ወደ እኔ ኑ። ሃሌሉያ። እናንተ ደካሞች ምንም ማድረግ ሳትችሉ ስትቀሩ እና እረፍትን ታገኛላችሁ ይላል። እረፍት በትክክል ማሰብ የምትችሉበት ሞመንት ነው። በጎናችሁ ያለውን ሰው ሳትጨብጡ ስታርፍ በሉት፣ ትክክል ማሰብ ትጀምራል። ነፍስ ሲያርፍ በሉት፣ መንፈስ ሲያርፍ በትክክል ማሰብ ትጀምራል። ሃሌሉያ። እኔ እንደውም እንዲህ እለዋለሁ፣ እግዚአብሔር ያየላችሁን ማየት ትጀምራላችሁ። እግዚአብሔር ያዘጋጀላችሁን ነገር መውሰድ ትጀምራላችሁ። ያረፈ ሰው የሚናወጥ አይደለም። ያረፈ ሰው ኮንፊውዝድ የሆነ ሰው አይደለም። ያረፈ ሰው ነገ ምን ሆናለሁ የሚል አይደለም። ያረፈ ሰው የተማመነ ሰው ነው። እግዚአብሔር እንዳደረገለት የቆጠረ ሰው ነው። እግዚአብሔር የተመሰገነ ይሁን። get back to your deal። ልንገራችሁ ሁለት ነገሮችን በምሳሌ ከመጽሐፍ ቅዱስ ውስጥ ላንሳ። አንድ ወቅት ላይ እግዚአብሔር አምላክ ለሰለሞን በትንቢት ከጉልበት የሚወጣው እሱ ነው ንጉሥ የሚሆነው ብሎ ለሰለሞን ማለለት። ሰለሞን የተማለለት ሰው ሆኖ የት እንደነበረ ለዘመናት አይታወቅም። መጣና አዶንያስ ቴክኦቨር አደረገው ያንን ዙፋን እና ስልጣኑን ሁሉ ወሰደ። ከወሰደ በኋላ ነብዩ ናታን መጣና፣ ፖይንት ያለው እዚህ ክፍል ውስጥ ነው። ነብዩ ናታን መጣና ቤርሳቤህን ስሚ አላት። ዛሬ አዶንያስ ነገስታቶችን ሰብስቦ፣ የንጉሥ ልጆችን ሰብስቦ፣ ካህናቶችን ሰብስቦ፣ ሊቆችን ሰብስቦ ነግሻለሁ ብሎ አውጇል እና አለ ሂጂና ገብተሽ ለንጉሥ በርግጥ አዶንያስ ይነግሳል ወይ ብለሃል አላልክም? ዲሉ ምንድን ነው በይና ጠይቂው። ለምን ዲሉን ካልጠየቅሽውና የተነገረው ነገር ካልገባሽ አንቺም ቤተሰብሽም ትሞታላችሁ፣ የጉድፍ መጣያ ትሆናላችሁ። እና get back to the deal and ask what is the promise for you። ዛሬ ማታ በጌታ በኢየሱስ ክርስቶስም ከእናንተ የተወሰደ ጤንነት፣ ከእናንተ የተወሰደ blessing፣ ከእናንተ የተወሰደ season in Jesus mighty name I will take you to your promise። በዚህ ቃል ወደ ተስፋ ቃል ወስዳችኋለሁ። ሂዱና ጠይቁ። የተነገረው ለእናንተ ነው፣ ለጠላታችሁ አይደለም፣ ለድህነት አይደለም፣ ለበሽታ አይደለም፣ ለጨለማ አይደለም። ኢንፍሉዌንስ የተነገረው ለእናንተ ነው። ሄዳ ቤርሳቤ ገባችና እንደዚህ አለች፣ ንጉሥ ሆይ በርግጥ አዶንያስ ይነግሳል ብለሃል እንዴ? አዶንያስ ነገሰ ስትለው ያለው ነገር እንደዚህ ነው፣ በእውነት ልጅሽ ሰለሞን ዛሬ ይነግሳል። the moment she speak her promise ዳዊት ብድግ ብሎ ተነሳ። የሆነ ሰማይ ይንቀሳቀስላቸዋል፣ የሆነ አየር ይንቀሳቀሳቸው። እስክትናገር ግን ይጠብቃል። ቤርሳቤ እስክትናገር እየተጠበቀ ነበር። የእግዚአብሔር ቃል እንዲህ ይላቸዋል፣ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ ፕሮሚሱ ኑ፣ እኔም አሳርፋችኋል። ሃሌሉያ። ብዙ ችግራችን የተነገረልን ነገር አለመኖሩ ሳይሆን ለተነገረልን ነገር ፋይት አለማድረግ መቻላችን። የዚህ ነው የእግዚአብሔር ቃል ሲናገር ፋይት a good fight of faith የሚለው። መልካም ጦርነትን እንደተነገረለት ትንቢት መጠን እንድትዋጋ አዛሃለሁ። ቀንጆቻችሁን አንሱ። ዛሬ ማታ በሉ እስቲ፣ በተነገረልኝ በዚህ ትንቢታዊ ቃል ጦርነትን አደርጋለሁ፣ ምርኮቼን አስመልሳለሁ። ሃሌሉያ አሜን ነው ወይ? ሁለተኛ በቅሎዬን አምጡልኝ ምናምን ብሎ ሰለሞንን ከማንገሱ በፊት ነብዩ ናታን እንደዚህ አለ፣
አንቺ ገብተሽ ለንጉሱ እየተናገርሽ እያለ እኔ ካንቺ በኋላ እመጣለሁ ቃልሽንም አጸናዋለሁ። እኔ ከኋላሽ እመጣለሁ ቃልሽንም ምን አደርጋለሁ? አጸናዋለሁ። ሉክ ነብዩ ናታን ነብይ ነው። ስፒሪቹዋልን ፓወር ስፒሪቹዋልን ጉልበት ነው ሪፕሬዘንት የሚያደርገው። ሳትናገሪ ግን ምንም ልናገር አልችልም። I am the prophet, I have an authority። ዳዊት ያቀኛል በመናገረው ቃል። ነገር ግን አንቺ ስለ ራስሽ ክሌም እስካላደረግሽ ድረስ የነብዩ ቃል ምንም አይደለም። ስትናገሪ ጠብቄ ልክ ነው እላለዋል። እስቲ ቀኝ እጆቻችሁን አንሱ። እኔ የተባረኩ ነኝ በሉ። አጽንቼዋለሁ እንጂ ጂሰስ ኔም። አሜን ነው ወይ? ስልጣን አለኝ በሉ እስቲ። አጽንቼዋለሁ እንጂ ጂሰስ ኔም። በረከት የኔ ነው በሉ እስቲ። አጽንቼዋለሁ እንጂ ጂሰስ። አንቺ ስትናገሪ ሳለ እኔ እመጣና ልክ ነው እላለዋል። መንፈሳዊው ዓለም ሁሉ ጊዜ ካንተ በኋላ ያንተን ነገር ያጸናዋል። አሜን ትላላችሁ ወይ? እስክትናገር እስክትነሳ ግን መንፈሳዊው ዓለም ቆሞ ይጠብቃል። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም ማይ ዴሊዝ አሳርፋለሁ። አሜን ነው ወይ? የተነገረልኝ ምንድነው? እረፍት። እስቲ እረፍት ነው በሉስ። እስቲ እረፍት ነው በሉስ። እረፍት በጤንነት ሃሌሉያ። እረፍት በፋይናንሻል፣ እረፍት በቤተሰብ፣ እረፍት በነፍስ ውስጥ፣ እረፍት በመንፈስ፣ እረፍት በስጋ፣ እረፍት በነገር ሁሉ that's my deal ሃሌሉያ። እግዚአብሔር የተመሰገነ ይሁን። የመጨረሻውን ነገር ልንገራችሁ። እግዚአብሔር ሕዝቡን ልቀቅ ይልሃል አለው ሙሴ ለፈርዖን መጣን። አለቅ ማን ነው ምናምን ካለ በኋላ ልክ 7ኛ 8ኛ ምዕራፍ ላይ እንደዚህ አለ። በቃ ሂዱ አላቸውና ግን ርቃችሁ እንዳትሄዱ አላቸው። ከዛ በኋላ ኦኬ አለ። በቃ እግዚአብሔር ውጡ አለ። ሄዱ፣ መስዋዕትን ሰው በሚቀጥለው ጊዜ ተመለሰና ልቀቅ ይልሃል የሰራዊት ጌታ እግዚአብሔር አለ። እግዚአብሔር በብዙ ካስጨነቀው በኋላ ሂዱ በቃ አለ። በብዙ ፈርዖንን ከመታው በኋላ በቃ ሂዱ አለና እንደዚህ አለ። ከብቶቻችሁን ሀብቶቻችሁን ትታችሁ እናንተና ልጆቻችሁ ብቻ ሂዱአል። ሙሴ እንደዚያ ዲሉ እንደሱ አይደለም አለ። አንድ ሽኮና እንኳን አናስቀርም፣ ከብቶቻችንንም ይዘን እንወጣለናል። በጊዜውላችሁ ብዙ ክርስቲያን እንዲህ ነው የሚያስበው። እቺን ማን አይቷት ብሎ ነው የሚያስበው። በቃ ከብቶቻችንን እንተውለትና እንሂድ። ኖ ኖ ኖ ኖ። ዲሉ ያለህን ሀብት ይዘ ወርቅህን ይዘ ውጣ ነው ዲሉ። ሃሌሉያ። በጌታ በኢየሱስ ክርስቶስም get back to your promise, get back to your blessing, get back to your deal in Jesus mighty name። ዲሉ ጠላት አንድ ነገር እንዳይወስድብህ። የተወሰደባችሁ ሰዎች ካላችሁ መቼ ነው የሚሆንልኝ? መቼ ነው የሚሳካልኝ? ይህን ነገር እሞክራለሁ። get back to the deal። እግዚአብሔር ያለው ያላችሁን ነገር ሁሉ ሰብስባችሁ ውጡ ነው ያላቸው። ሙሴ እንደዚህ አለ። እኛ እኮ ባሪያዎች ነበርን። ትላንትና እኮ ጭቃ ስናቦካ የነበርን ሰዎች ነበር። ትላንትና እኮ የተያዝን ሰዎች ነን። እቺን ማናያት? ለምን እንተውለትና ከብቱን እናንተና ልጆቻችሁ ውጡ ብሎናል። በቃ እንውጣ አላለ። ሽኮና እንኳን የማይበላ ነገር እንኳን አናስቀርልህም። ሃሌሉያ። ቀንጆቻችሁን አንሱ። በዚህ ምድር ላይ እያንዳንዱ በረከታችሁ መጠቀም ትጀምራላችሁ። እያንዳንዱ በረከት የእናንተ ነው። ለጠላት የምታስቀሩት ምንም አይነት ነገር የለም። በጠላት የሚወሰድ ምንም አይነት ነገር የለም። ለምን? ዲሉ አሳርፋቸዋለሁ። ኦ ሃሌሉያ። የኔን ሸክም ተሸከሙ። ቆይ እቺን ነገር ልንገራችሁ። ድካምና ሸክም ከአዳም የወሰደው የኃጢአት ኮንሽስነስ። እናንተ ደካሞች ሸክማችሁ የከበደ ሁሉ የሚላቸው በስራ ስለደከሙ አይደለም፣ ኃጢአት ስላደከማቸው። እኔም አሳርፋችኋለሁ፣ ሸክሜ ቀሊል ነው፣ የኔን ሸክም ተሸከሙ። አንዳንድ ሰው አገልግሎት ይመስለዋል። ኖ ኖ ኖ ኖ። wear the clothes of the righteousness። የጽድቅ ልብስ ልበሱ። አሜን ነው ወይ? ለምን? በሽታ፣ ድህነት፣ ጨለማ፣ poverty, every bad things come through the door of the seal።
በኃጢአት በር በኩል ነው በሽታ፣ ድካም፣ ውርደት፣ ጭንቀት የመጣው። ስለዚህ እሱን ጣሉትና አለ ጽድቅን ልበሱ አለ። ሀብት፣ ክብር፣ ባለጠግነት፣ ሰክሰስ፣ ቪክትሪ በዚህ መንገድ ይመጣል አለ። ስለዚህ የኔን ተሸክመዋል፣ ከእኔ ተማሩ አለ። ኢየሱስ ክርስቶስ እስካሁን መከራ አልተሸከመም። አሁን የጽድቅ ጌታ ነው። አሁን የክብር ጌታ ነው። አሁን የነገስታት ጌታ ነው። ከእኔ ተማሩ አለ። ከኢየሱስ ስትማሩ ኢየሱስ የፈወሰ ብቻ ነው። እስቲ ባካችሁ አሜን በሉ። ከኢየሱስ ከተማራችሁ ያበላ ብቻ ነው። ኢየሱስ 2 ጊዜ ነው የተራበው። አንዴ ሲጸልይ፣ አንዴ ደግሞ የሆነች ቅጠል ሲያይ። ረሃብ ላይፍ ስታይሉ አይደለም። 2 ዓሣ ካገኘ 5 እንጀራ ካገኘ 12,000 ነው የሚመግብ። ከኔ ተማር ይላል እግዚአብሔር። ከኔ ተማሩ ይላል። ቀንበር የምትሰብረው ከሱ ስትማር ነው። ለምን? የሰጠው እረፍት ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ነው፣ ወደ እኔ ሐሳብ፣ ወደ እኔ ፕሮሚስ፣ ወደ እኔ ፐርፐዝ፣ እኔ ወዳዘጋጀሁላችሁ የህይወት ላይፍ ስታይል ኑ፣ ከዚያስ አሳርፋችኋል። ሃሌሉያ! እግዚአብሔር የተመሰገነ ይሁን። ለሙሴ እግዚአብሔር ምን ብሎት ነበር? በጸናችና በተዘረጋች እጅ ይለቃችኋል። ምክንያቱም ዲሉ ይለቃችኋል ስለሆነ ርቆ መቀመጥ ግን አለመውጣት አይቻልማል። አሁን ራቅ ብለን የተቀመጥን ግን ከነገሮች ሁሉ ውስጥ ያልወጣን ዛሬ ማታ የዘጸአት ማታ ይሆናል። የመውጣት ማታ ይሆናል። ለምን? ፕሮሚሱ ኑ አሳርፋችኋለሁ የሚል ኑ አሳፍራችኋለሁ አይደለም። ኑ ቀንበር ጭንባችኋለሁ አይደለም። ለዚህ ነው የመጨረሻ ይህንን ልናገር። ሰለሞን በቅሎ ላይ እንደተቀመጠ የንጉሱን ልብስ እንደለበሰ አዶንያስ በሰማ ጊዜ፣ እስቲ በሰማ ጊዜ በሉ። ለናንተ የተነገረውን ጠላት የሰማ ጊዜ ዋርፌር አይጠበቅብህም። ራሱ ሰፈርህን ለቆ ይሄዳል። ዋናው ነገር get back to your promise, get back to your horse, get back to your position, get back to your rest in the name of Jesus. ወደ እረፍታችሁ ተመለሱ in Jesus name። ስለዚህ ሰለሞን እግዚአብሔር ወዳዘጋጀለት፣ እግዚአብሔር ወዳለለት በቅሎ ላይ ፖዚሽን ላይ መውጣት ሲጀምር አዶንያስ ጥሎ ጠፋ። የት እንደሄደ አልታወቀም። በዚህ ትንቢት መልእክቴን እዘጋል። ብዙ ሳንንፈራገጥ፣ ብዙ ሳንደክም ጠላቶቻችን ሰፈራችንን ለቀውት ይሄዳል። ያዙብን ሁሉ በረከት በጌታ በኢየሱስ ስም የተለቀቁ ይሆናሉ። እኔ እንዲህ ላለው ለእረፍት ተጠርታቸዋል። እኔ እንዲህ ላለው ለክብር ተጠርታቸዋል። እኔ እንዲህ ላለው ለሙሉ ጤንነት ተጠርታቸዋል። እኔ እንዲህ ላለው ለቪክትሪ ተጠርታቸዋል። በጌታ በኢየሱስ ስም ያልተሸረፈ፣ ያልተሰበረ፣ ያልጎደለ ብሌሲንግ is yours in the name of Jesus። አሜን። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋቸዋለሁ፣ ለነፍሳችሁም እረፍትን። ማይዘወይ ነፍስ የማሰቢያ ክፍል ናት። እግዚአብሔርን መለኮታዊ ሐሳብ ማንቀሳቀሻ ክፍል ናት። በነፍስ ውስጥ ይሄ አይነት ዕውቀት ካለ ስጋ ላይ የሚገርም እረፍት ነው የሚመጣው። ሃሌሉያ! እስቲ በነፍሴ ውስጥ በሉስ የማረፍ ዕውቀት አለ። በነፍሴ ውስጥ በሉስ የመባረክ ዕውቀት አለ። በነፍሴ ውስጥ በሉስ አልፎ የመሄድ ዕውቀት አለ። በነፍሴ ውስጥ በሉስ ለኔ የተነገረ ለኔ የታየ ታላላቅ ድሎች አሉ። ስለዚህ በስጋ ተወስዱታላችሁ። ነፍሳችሁ ውስጥ የከተታችሁትን ነገር በስጋ ትይዙታላችሁ። ለዚህ ነው አንቺ ሄደሽ ስትናገሪ ኖሌጅ ከተተባት። ፕሮሚሱ የሰለሞን ነው በይ፣ ይሄን ኖሌጅ ከተተባት። ፕሮሚሱን ይዛ አፈር ልትበላ ነበር። ብዙዎቻችን የእግዚአብሔርን የተስፋ ቃል ይዘን የማይረባ ህይወት ለመኖር እንገደዳለን። አንድ ቀን ጌታ ይጎበኛል። ነው አንድ ቀን አይጎበኝም። የሚጎበኝ ለራስ ተነስተ ፋይት ስታደርግ ነው። ዛሬ በጌታ በኢየሱስ ክርስቶስም stand and fight by your promise in the name of Jesus። ነገ በእናንተ ላይ ቪክትሪ ነው ያለው። አሜን። ነገ በእናንተ ላይ ሰክሰስ ነው ያለው። ለምን? ቃሉ የናንተ ነው። የመባረክ ቃል የናንተ ነው። የክብር ቃል የናንተ ነው። እግዚአብሔር አምላክ የተመሰገነ ይሁን። God bless you all።